በህጻጽ መጠለያ ጣቢያ ከ330 በላይ በአድዋ ደግሞ 125 ተፈናቃዮች ህይወታቸው ማለፉ ተነገረ። አስተባባሪዎች ሰብአዊ ቀውሱ እየተባባሰ መሆኑንም አስጠንቅቀዋል። በትግራይ ክልል በሚገኙ የህጻጽ ተፈናቃዮች መጠለያ ጣቢያ ከግንቦት ወር 2017 ጀምሮ ቢያንስ 333 ተፈናቃዮች በረሃብና በመድኃኒት እጥረት ምክንያት መሞታቸው ተገለጸ። በተመሳሳይ በአድዋ ከተማ ከመስከረም ወር 2018 ጀምሮ 125 ሰዎች ህይወታቸው ማለፉ ተገልጿል። ተፈናቃዮችና የጣቢያው ኃላፊዎች ለአዲስ ስታንዳርድ እንደገለጹት ከሆነ እየቀነሰ የመጣው ሰብአዊ እርዳታና አሁንም በቀጣይነት የሚገቡ አዳዲስ ተፈናቃዮች ተጋላጭ የሆኑ ማህበረሰቦችና ለህይወት አስጊ ወደሆነ ቀውስ እየዳረጋቸው ሲሆን ባለው ውስን ሀብት ላይም ከፍተኛ ጫና ፈጥሯል። በህጻጽ የሚገኙ ተፈናቃዮችና አስተባባሪዎች እንደሚሉት ከሆነ የሟቾች ቁጥር መጨመር፣ የበሽታዎች መስፋፋትና የሰብአዊ እርዳታ መቀነስ ሁኔታውን ይበልጥ አባብሶታል ብለዋል። የህጻጽ ተፈናቃዮች መጠለያ አስተባባሪ አቶ አብርሃ መብራሃቶም በህጻጽ ያለውን ሁኔታ ለመረዳት በአይን ማየት ያስፈልጋል። ቀደም ሲል ጥሩ ጅማሮ የነበረ ቢሆንም አሁን ግን ተቋርጧል። ሰዎች እየደከሙና እየሞቱ ነው ብለዋል። ኦነግ በቀጣዩ ሀገር አቀፍ ምርጫ አማራ ክልልን ጨምሮ በ4 ክልሎች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች እንደሚወዳደር ተገለጸ። ኦነግ ለምርጫ ካቀረባቸው 163 እጩዎቹ ግማሾቹ ለህዝብ ተወካዮች ምክር ቤት እንደሚወዳደሩ ግንባሩ መናገሩን ጠቅሶ የዘገበው በአፋን ኦሮሞ የሚታተመው በሪሳ ጋዜጣ ነው። ቀሪዎቹ የግንባሩ እጩዎች በኦሮሚያ፣ በሐረሪ፣ በቤንሻንጉል ጉሙዝና በአማራ ክልል የኦሮሞ ልዩ ዞን እንደሚወዳደሩ መረዳቱን ዘገባው ጠቅሷል። የኬንያው ሳፋሪኮም ኩባንያ የኤምፔሳ ደንበኞችን ደህንነት ለመጠበቅ ሲል ደንበኞች በክፍያ ጊዜ ስልክ ቁጥራቸውን በከፊል እንዲደብቁ የሚያስችል አሰራር ሊጀምር ነው። ከመጋቢት 15 ጀምሮ ተግባራዊ በሚሆነው አዲሱ አገልግሎት ስልክ ቁጥራቸውን በከፊል መደበቅ የሚችሉት ወደ ሌላ ሰው ገንዘብ የሚልኩና ለተለያዩ አገልግሎቶችና ነጋዴዎች ክፍያ የሚፈጽሙ ደንበኞች ናቸው። አዲሱ አገልግሎት ደንበኞች ክፍያ ወይም ግዢ በሚፈጽሙበት ጊዜ ከስልክ ቁጥራቸው 3 ቁጥሮችንና 2 ስሞቻቸውን ብቻ እንዲታዩ የሚያደርግ ነው። የኢትዮጵያ አጎራባች ሶማሊያዋ ሳውዝ ዌስት ግዛት ከፑንትላንድና ጁባላንድ ግዛቶች ቀጥላ ከሶማሊያ ፌዴራል መንግስት ጋር ግንኙነቷን በማቋረጥ ሶስተኛዋ ፌዴራል ግዛት ሆነች። የግዛቲቱ መንግስት ይህን እርምጃ የወሰደው ፌዴራል መንግስቱ በግዛቲቱ ተቃዋሚ ሚሊሻዎችን እያስታጠቀና ግዛቲቱ እንዳትረጋጋ በውስጥ ጉዳዩ ላይ ጣልቃ በመግባት ላይ ይገኛል የሚል ውንጀላ በማቅረብ ነው። ፌዴራል መንግስቱ በበኩሉ ከግዛቲቱ መንግስት ጋር መነጋገርና እርቅ ማውረድ እንደሚፈልግ ገልጾ በግዛቲቱ የሰፈነው ውጥረትና ግጭት ወደ ከፋ ደረጃ ሊሸጋገር ይችላል ሲል አስጠንቅቋል። የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ ከአዲስ አበባ ፖሊስ ጋር በመቀናጀት ባከናወነው ኦፕሬሽን በሐሰተኛ ሰነድ ዝግጅትና የገንዘብ ኖቶች ማጭበርበር ወንጀል ላይ የተሰማሩ ግለሰቦችን በቁጥጥር ስር ማዋሉን አስታወቀ። በጥምር ፖሊስ ኃይሉ የተከናወነው ይህ እርምጃ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ልዩ ስሙ ሀና ማርያም ተብሎ በሚጠራው አካባቢ ከህብረተሰቡ በደረሰ ጥቆማ መነሻነት የተፈጸመ መሆኑ ተገልጿል። በዚህ መሰረት በርካታ የሐሰተኛ የብር ኖቶች፣ የክብ ማህተሞችና ቲተሮች፣ የተለያዩ የግልና የመንግስት ትምህርት ማስረጃዎች፣ የተሽከርካሪ መንጃ ፍቃድና የቀበሌ መታወቂያችን መያዙን የፌዴራል ፖሊስ ገልጿል። የአድማ መከላከያ ፖሊስ መምሪያ ኦፕሬሽን ምክትል አዛዥ ኮማንደር ነጻነት ታደሰ እንዳሉት ተጠርጣሪዎቹ አቶ ዝራ ወይፍ እና አቶ አለልኝ አዲስ የተባሉ ግለሰቦች በመኖሪያ አካባቢያቸው መደበቂያ በማድረግ የተለያዩ የመንግስትና የግል ተቋማትን ስምና አርባ በመጠቀም ሐሰተኛ ሰነዶችን ሲያዘጋጁ እጅ ከፍንጅ ተይዘዋል። ኮማንደር ነጻነት በወቅቱ የነበረውን ሁኔታ ሲያስረዱ ተጠርጣሪዎቹ የተለያዩ የመንግስትና የተቋም ስምና ማህተምን እንዲሁም ሌሎች ሐሰተኛ ሰነዶችን ለማጭበርበር ተግባር ለመጠቀም ሲያዘጋጁ ከህብረተሰቡ በደረሰ ጥቆማ እጅ ከፍንጅ በቁጥጥር ስር ውለዋል ብለዋል።